ሰላም የተወደዳችሁ ወገኖች እንዴት አላችሁ? የጌታ የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ሊቀ ሊቃውንት ስምዖን ጳጳስም ይናገረው መነኮስም ይናገረው የሰማይ መልአክ እንኳን ቢናገር የእመቤታችንን ትምህርት አንለውጠውም ብለው በትልቅ ውሳኔ ቀርበው ተናግረዋል። እስቲ እንግዲህ መልሱን ከእግዚአብሔር ቃል ተነስቼ ከመስጠቴ በፊት እሳቸው ያሉትን እንስማና እኔ መለሳለሁ። ተከታተሉ፣ ተባረኩ። እንደገናም ደግሞ ለሌሎች ሰዎች ሼር ማድረግን አትተውላለሁ። ክብር ለእግዚአብሔር ይሁን። ወደ ቪዲዮ መልሳችኋለሁ። አሁን በሰሞኑ የመጣው ነገር እሱ ነው። ተመልከቱት። ይሄ ማህበራዊ ሚዲያውን ጥልቅልቅ አድርጎ ሲበጠብጠን የሰነበተው ሰይጣን መግቢያ ያገኘ ማለት ነው። ተመልከቱት። ሰይጣን መግቢያ ያገኘ ማለት ነው። ይሄ ጳጳስም የሚናገረው መነኩሴ የሚናገረው አስረግጬ ነው የምነግራችሁ። ማንም ቢናገረው ምን ለውጧል? እንኳን ጳጳስ ከሰማይ የወረደ መልአክ እንኳን ቢነግረን የእመቤታችንን ትምህርት አንቀይረውም። ከዚህ በኋላ የቀደሙ አባቶቻችን አስተምሮናል። ቄርሎስ አስተምሮናል፣ ኤፍሬም አስተምሮናል፣ ዮሐንስ አፈወርቅ አስተምሮናል። ሌሎችም እንደ ዮሐንስ አፈወርቅ ጉባኤ እኮ እመቤታችን ትመሰገንበት የነበረው ያ ትልቅ ጉባኤ የሰማይ መላእክት ወርደው ይታደሙበት የነበረው ጉባኤ እኮ ነው። አባ ማርዳሊ እንዳያቸው 12 መላእክት በዮሐንስ አፈወርቅ ጉባኤ ላይ ለመገኘት የወርቅ ማዕጠንታቸውን ይዘው ሲመጡ አይቷቸው ነበር ይላል። የሰማይ መላእክት ሳይቀር ይታደሙበት በነበረው ጉባኤ ላይ ትመሰገን ነበር እመቤታችን ቅድስት ድንግል ማርያም። ስለዚህ ያንን ምስጋናዋን ልናቋርጠው በፍጹም አንችልም። እኛ የዮሐንስ አፈወርቅ ልጆች ነን። እኛ የቅዱስ ቄርሎስ፣ የቅዱስ ያሬድ፣ የአባ ጊዮርጊስ ዘጋስጫ ልጆች ነን። እኛ ከዛ የተለየ ምንም አይነት ሐሳብ ምንም አይነት እምነት አይመጣም። አትደንግጡ እግዚአብሔር ቤተሰቦች፣ ይሄ ይሁን ዘንድ ያለው ነው። ገና ወደፊት አውሬው በትልልቅ ሰዎች ምልክታችን በመናደርጋቸው ሰዎች ሳይቀር ሊፈትነን እንደሚችል ማወቅ ይኖርባቸዋል። ወደፊትም ቢሆን የሆነው ሆኖ ግን እንዲህ ባለ መናወጥ ውስጥ እንድናልፍ የፈለገው ሰይጣን ለምንድን ነው ካላችሁ በጌታችን በመድኃኒታችን በኢየሱስ ክርስቶስ ሕማም ታመን በትንሣኤው እንዲህ ባለ ሁኔታ ተናግረዋል። የእመቤታችንን ትምህርት የሰማይ መልአክ እንኳን ቢናገር አንለውጠውም። መነኮስ ይሁን ጳጳስ የሰማይ መልአክ ቢናገር ነው ያሉት። ነገር ግን እኔ ደግሞ ከአክብሮት ጋራ ሊቅነቶን ትምህርቶን እናከብራለን። ነገር ግን እንዲህ ባለ ውሳኔ ሊናገሩ አይገባም። እና ይለውጡታል ብዬ ነው እኔ እማምነው። ይለውጣሉ። እግዚአብሔር የተመሰገነ ይሁን። ወደ እግዚአብሔር ሐሳብ በሚደርሱበት ጊዜ መለወጡት አይቀርም። እርሶ ከሊቅነቶ ተነስተው ከተማሩት ትምህርት ተነስተው ነው የተናገሩት እንጂ የእግዚአብሔር የቱንቢውን መጽሐፍ በትክክል ተገንዝበው አይደለም። እና ምስጋናዋንም አናቋርጠውም አንቀይረውም ብለው ተናግረዋል። ያመሰገኑ ሰዎችን ድንግል ማርያምን ያመሰገኑ ሰዎች አንስተው። ነገር ግን መጽሐፍ ቅዱስ ትንቢተ ኢሳይያስ 42:8 ላይ ምስጋናዬን ለሌላ ለተቀረጹ ምስሎች አልሰጥም ነው ያለው። እግዚአብሔር ምስጋናውን የሚወስድበት አይፈልግም። መልአኩ እንኳን ራእይ 19 ላይ እንዳታደርገው ተጠንቀቅ፣ እኔም እንዳንተ ባሪያ ነኝ ብሎ ነው ያለው። ስግደትን አልተቀበለም። ምስጋናም ሆነ ስግደት አምልኮ ለእግዚአብሔር ብቻ እንጂ ከእግዚአብሔር ውጭ ለሌሎች ፍጡራን እንድንሰጥ መጽሐፍ አያስተምረንም ማለት ነው። እና አልለውጠውም ማለቶት በጣም ነው የገረመኝ። ነገር ግን በዋነኝነት በመጀመሪያ የሚለውጡት እርሶ ኖት። ለምን ብለው ቢሉኝ በእግዚአብሔር ሐሳብ የማይለወጥ ማንም የለም። ይለውጣል። ለምሳሌ የያዕቆብና ቤተሰቡን ሄደው ቢመለከቱ ዘፍጥረት 35 ላይ ከላባ ቤት መጥተው ወደ ቤቴል ሊወጡ ባሉበት ሰዓት ያዕቆብ ብድግ አለና ተነስተን ወደ ቤቴል እንውጣ፣ እንግዶች አማልክትን ከመካከላችሁ አስወግዱ፣ ልብሳችሁንም ለውጡ ብሎ በተናገረ ሰዓት ያዕቆብ ቤተሰብ እኛ ከላባ ይዘን የመጣ ነው ልብስ ነው አማልክት ነው፣ እንዴት ነው የምንለውጠው? አንለውጠውም አሉ። እንዲህ የመልእክቱ ተቃራኒ ሆነው ተነሱ እንዴ ብለን ስንል አልተነሱም። እንግዶች አማልክትን ከመካከላችሁ አስወግዱ፣ ልብሳችሁንም ለውጡ፣ ንጹሐንም ሁኑ፣ ተነስተን ወደ ቤቴል እንውጣ፣ በዚያ በመከራዬ ጊዜ ለሰማኝ በሄድኩበት መንገድ ከኔ ጋር ለነበረ መሠዊያን አደርጋለሁ ብሎ ባዘዘ ጊዜ በዋነኝነት የያዕቆብ ሚስት የሆነችው ርብቃ ናት ከላባ የደበቀችውን ጉትቻ አውጥታ
ለያዕቆብ የሰጠችው። ስለዚህ የተደበቁ ጉትቾች መውጣታቸው አይቀሩም። ዛሬ ምናልባት ሊመለኩ ይችላሉ። ከልጅ ልጅ በተዋረስ የመጡ ስለሆኑ በተዋረድ የመጡ ስለሆኑ፣ ነገር ግን የእግዚአብሔር ቃል ሲገልጣቸው እንግዶች አማልክት ናቸውና መውጣታቸው አይቀሬ ነው። ማስረከባችሁ አይቀሬ ነው። ሉቃስ የሐዋርያት ሥራ 19 ላይ እኮ የአስማተኛ መጽሐፎች ሁሉንም ነገር አምጥተው በብዙ ሺህ የሚቆጠረውን ነገር በእጃቸው አስረከቧቸው። ቢታሰብ 50 ሺህ ብር በላይ የሆነ ነው። ነገር ግን የእግዚአብሔር ቃል በኃይል ያድግና ይበዛ ነበር ይላል እና እነዛ የአስማተኛ መጽሐፍት ተቃጠሉ ይላል እና አንዳንድ የማያስፈልጉ በኦርቶዶክስ ቤተ ክርስቲያን ውስጥ ያሉ ነገሮች የጊዜ ጉዳይ ነው እንጂ መውጣታቸው አይቀርም። እናንተም ደግሞ በእጅ ማስረከባቸው አይቀርም። ይህን ስል ለመንቀፍ ብዬ ወይ ለማዋረድ ብዬ የተናገርኩት ሳይሆን እንደ እግዚአብሔር ቃል ያልሆነ ነገር ቤተ ክርስቲያኒቱ ምን ያስፈልጋታል? አያስፈልጋትም እኮ ስላላወቅን ነው እንጂ እንደ እግዚአብሔር ቃል ያልሆነ ነገር፣ ኮተት የሆነ ተረት የሆነ ነገር ሁሉ ይወገድ የሚል ዓላማ የያዘ አገልግሎት ነው በአቡነ ገብርኤል የተካሄደው አገልግሎት ማለት ነው። ስለዚህ ይወገዳል። አምጥታችሁ ታስቀምጣላችሁ። ለሚጠይቃችሁ ያዕቆብ ማለት ነው ያስረከቡት። ከዛ ወደ ቤቴል ሲወጡ እኮ ጠላቶቻቸው ከዛ በኋላ አልተከተሏቸውም። መሰዊያ ባደረገ ጊዜ ፍርሃት በዙሪያው ባለ ሁሉ ላይ ወደቀ። አያችሁ እንግዲህ መዝሙሮቻችን ፍርሃት በጠላት ሰፈር ይጥላሉ። ትክክለኛ ለእግዚአብሔር የሆነው ነገር እግዚአብሔር አምላክ የተመሰገነ ነው። ስለዚህ ማስወገድ አለ። ካልሆነ ግን በመከራ ሁሉ ማስወገድ እኮ ሊኖር ይችላል። የአውራቂስ መንገደኞች ሐዋርያት ሥራ ምዕራፍ 27 ላይ ቢመለከቱ ልከኛ የደቡብ ነፋስ በነፈሰ ጊዜ እንዳሰቡት የሆነላቸው መስሏቸው ተነሱ፣ በቀርጤሲም አጠገብ ጥግጥጉን አለፉ ይላል። ነገር ግን እጅግ ሳይዘገዩ አውራቂስ የሚሉት አውሎ ነፋስ ከዚያ ወረደባቸው። መርከቡም ተነጥቆ ነፋሱ ሊቆም መሄድ ስላልቻለ ለቀነው ተነዳን ይላል። አንዳንድ ጊዜ እግዚአብሔር እንደዚህ ያደርጋል። የአውራቂስ ነፋስን አምጥቶ ለቃችሁ እንድትነዱ ያደርጋል። በቃ ለማስጣል ከእጃችሁ አላስፈላጊ የሆኑ ነገሮችን ለማስጣል የአውራቂስ ነፋስን ያመጣል። ስለዚህ እንዳሰቡት እርሶም የሆነሎት መስሎት ነው። የሰማይ መልአክ እንኳ ቢመጣ አንለውጠውም። ይለውጣሉ የግድ መጣል የተገባዎትን በዋነኝነት እንደውም እግዚአብሔር እርሶን ነው የሚያስጥለው። እንደ እርሶ ያሉ ካህናት ነን የሚሉ ትልልቅ ሰው የተባሉትን ሰዎች ነው የሚጥለው። እርሶም እኮ ትልልቅ ምልክቶቻችን የምናደርጋቸው ትላልቅ ሰዎች በእነርሱ ነው አውሬው የሚፈትነን ብለዋል። ስለዚህ ትልልቅ የሆኑ ሰዎች ናቸው የአውራቂሱን ነፋስ መቋቋም ስለሚያቅታቸው አላስፈላጊ እግዚአብሔር የማይከብርበትን ነገር የሚጥሉት። ስለዚህ ዛሬ እንዳሰቡት የሆነሎት መስሎት ነው የሰማይ መልአክ እንኳ ቢናገር የእመቤታችንን ትምህርት አንለውጠውም አንቀይርም ያሉት። ነገ አያውቁም። ነገም በሕይወቶት ምን እንደሚመጣ። ልጅ ሳለው እንደ ልጅ አስብ ነበር፣ አሁን ግን የልጅነቴን ዘመን ሽር ያለው ብሎ ይናገራል እኮ። ስለዚህ ሊቅ ነኝ ብሎ ወይም ደግሞ ዝም ብሎ ቱምቢ ሆኖ ከመናገር ይልቅ ልጅ ነኝ እኔ ያልደረስኩበት ብዙ ነገር አለ ብለው ትሁት አድርገው ራሶትን የእግዚአብሔርን ቃል ቢመረምሩ እኮ እድገት በሕይወቶት ይመጣል። እድገት በሁሉም በኦርቶዶክሳዊ ሐዋርያዊት ቤተ ክርስቲያን በሁሉም ሰው ላይ ይገለጣል ማለት ነው። ያኔ አላስፈላጊ ነገሮችን ማንም ጣሉ ሳይል መጣል እንጀምራለን። እግዚአብሔር አምላክ የተመሰገነ ይሁን። እንደገናም ደግሞ ፍርድን ወደ እሬት የምትለውጡ ጽድቅንም በምድር ላይ የምትጥሉ እናንተ ሆይ እያለ ይናገራል። አሞጽ 5:7 ላይ እናንተ ሆይ ሰባቱን ከዋክብትና ኦሪዮን የተባለውን ኮከብ የፈጠረውን የሞት ጥላ ወደ ንጋት የሚለውጠውን ቀኑን በሌሊት የሚያጨልመውን ባህሩን ውሆችን ጠርቶ በምድር ፊት ላይ የሚያፈሳቸውን አምባው እንዲፈርስ በብርቱ ላይ የድንገት ጥፋት የሚያመጣውን ፈልጉ፣ ስሙ እግዚአብሔር ነው ይላል። ስለዚህ ጽድቅን የጣለ ሰው እግዚአብሔርን ይፈልግ። ክብር ለእግዚአብሔር ይሁን። እግዚአብሔር አምላክ የተባረከና የተመሰገነ ይሁን። ጽድቅን